እሺ ሰላም ናችሁ። እንግዲህ ይህ ጥያቄ የስምንተኛ ክፍል ክልላዊ ፈተና ላይ የነበረ ጥያቄ ነው። ዘ ሳም ኦፍ ስሪ ኮንስኪዩቲቭ ናምበርስ ኢዝ 69 ዋት አር ዘ ናምበርስ ይላል። ስለዚህ ምን ማለት ነው? ስሪ ኮንስኪዩቲቭ ሶስት ኮንስኪዩቲቭ ማለት ያው ተከታታይ ማለት ነው። ለምሳሌ አንድ ሁለት ሶስት እነዚህ ተከታታይ ናቸው። ስለዚህ ተከታታይ የሶስት ተከታታይ ቁጥሮች ድምር 69 ነው የሚለው። ስለዚህ ቁጥሮቹ እነማን ናቸው ነው የሚለው። ስለዚህ ወደ ሶሉሽን ስንሄድ ሶሉሽን መጀመሪያ ምንድነው? ተከታታይ ቁጥሮች ማለት በአንድ ነው የሚለያዩት ማለት ነው። the difference between one of the number and the next number is one. So let the first number ወይም the least ማለት ነው the least number b ኤክስ እንበለው። የትንሹ ቁጥሩ ኤክስ ነው ብለን አስዩም እናደርግ። ስለዚህ ሌት ዘ ሰከንድ ናምበር ምን ይሆናል ማለት ነው? በአንድ ነው የሚለያዩ ብለናል የመጀመሪያው ቁጥር ጋር አይደለም። ስለዚህ ኤክስ ሲደመር አንድ ይሆናል ማለት ነው በአንድ ስለሚለያይ። እሺ ዘ ሰርድ ናምበር ቢ ኤክስ ፕላስ ዋን፣ ይሄ ሁለተኛው ቁጥር ነው። ሶስተኛው ደግሞ በሶስተኛው እና በሁለተኛው ቁጥር ላይ ያለው ልዩነት አንድ ማለት ነው። ስለዚህ ኤክስ ፕላስ ቱ ይሆናል ማለት ነው። ስለዚህ ቁጥሮችን እነዚህን አስዩም አድርገናል። የመጀመሪያው ቁጥር ኤክስ ነው። ዘ ሰከንድ ናምበር ኢዝ ኤክስ ፕላስ ዋን ኤንድ ዘ ሰርድ ናምበር ኢዝ ኤክስ ፕላስ ቱ። ስለዚህ ምንድነው የተሰጠን? የእነዚህ የሶስቱ ቁጥሮች ድምር 69 ነው ተብለናል። የመጀመሪያው ዘ ፈርስት ናምበር ኤክስ ፕላስ ዘ ሰከንድ ናምበር ኤክስ ፕላስ ዋን ፕላስ ዘ ሰርድ ናምበር ኤክስ ፕላስ ቱ which is equals to 69 ይሆናል ማለት ነው። ስለዚህ አሁን የኤክስን ቫልዩ መፈለግ ነው። እሺ ኤክስ ሲደመር አንድ ሲደመር ይህ ደግሞ ኤክስ ሲደመር ሁለት እኩል ይሆናል 69 ይሆናል። ስለዚህ አሁን ላይክ ኮሌክት ላይክ ተርምስ፣ ላይክ ተርም ማለት ተመሳሳይ የሆኑ ቁጥሮችን መሰብሰብ ማለት ነው። ቫሪያብሉን አንድ ላይ፣ ቫሪያብል የሌለውን ኮንስታንት ቁጥር ደግሞ አንድ ላይ። ስንት ኤክስ አለን? አንድ ሁለት ሶስት አለን ማለት ነው። አንድ ላይ እናምጣቸው። ፕላስ ኤክስ ሲደመር ቫሪያብል የሌለው ቁጥር ደግሞ ማን አለ? አንድ እና ሁለት ብቻ አይደለ? አንድ ሲደመር ሁለት እኩል ይሆናል 69 ይሆናል። እኩል ይሆናል 69 ይሆናል ማለት ነው። ሶ እነዚህን ስንደምራቸው 3 ኤክስ ይመጣል። ኤክስ 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 ሲደመር አንድ ሲደመር ሁለት 3 ይመጣል ማለት ነው። እኩል ይሆናል 69 ይሆናል። ስለዚህ አሁን ሶስትን ቦት ሳይድ ንቀንስ። ፕላስ 3 ማይነስ 3 እኩል ይሆናል 69 ማይነስ 3 that is subtract ማይነስ 3 both sides። ስለዚህ እዚህ ጋር ምን ይቀራል? 3x ይሄኛው 0 ስለሚሆን እኩል ይሆናል 69 ሲቀነስ 3 66 ይሆናል ማለት ነው። አሁን ምንድነው የቀረን? በሶስት both side ማካፈል ማለት ነው። በሶስት ኤክስ እኩል ይሆናል 22 ይመጣል ማለት ነው። ይቺ ቫሊዩ ኤክስ ምንድናት? ይቺ ኤክስ ጂኳስቱ 22 ምንድናት? የትኛው ቁጥር ነው? ዘ ሊስት ነምበር ትንሹ ቁጥር ማለት ነው። ወይም ዘ ፈርስት ነምበር ብለን እዚህ ጋር አስዩም ያደረግናትን ዘ ሊስት ነምበር ብለን ወይም ደግሞ ዘ ፈርስት ነምበር ብለን አስዩም ያደረግናትን የኤክስን ቫሊዩ ያገኛል ማለት ነው። ኤክስ 22 ይመጣል። እዚህ ጋር ደግሞ ስንት ይመጣል? ሁለተኛው ቁጥር 22 ሲደመር አንድ እኩል ይሆናል 23 ይመጣል ማለት ነው። እዚህ ጋር ሶስተኛው ቁጥር ደግሞ 22 ሲደመር ስንት ይመጣል? ሁለት እኩል ይሆናል 24 ይመጣል 24 ይመጣል ማለት ነው። therefore the numbers are 22 23 and 24 ይመጣል ማለት ነው።
ኤንድ 24 ኦኬ። ይሄ አንደኛው መንገድ ነው ማለት ነው። ይሄ አንደኛው መንገድ ነው። በሁለተኛው መንገድ ምን አድርገን መስራት እንችላለን? አሳምፕሽኑን ብቻ ቀይረን መስራት እንችላለን። አሳምፕሽኑን ብቻ አሳምፕሽኑን ብቻ ቀይረን መስራት እንችላለን። እንዴት ነው ካልነ ሶሉሽን ብለን በሁለተኛው ሜተድ ሶሉሽን ሌት ዘ ግሬተስት ናምበር ቢ ኤክስ እንበል። ትልቁ ቁጥር ኤክስ ነው ብለን አስዩም እናደርግ። እሺ ዘ ሚድል ናምበር ወይም ሰከንድ ናምበር ቢ ስንት ይሆናል? ዘ ግሬተስት ናምበር ኤክስ ካልን ዘ ሚድል ናምበር ወይም ዘ ሰከንድ ናምበር ምን ይሆናል? ለምሳሌ 1 2 3 አሁን አስዩም ያደረግነው ሶስትን ነው ማለት ነው። ሶስት ቦታ ላይ ያለውን ቁጥር ነው አሁን አስዩም ያደረግነው። ስለዚህ ሚድል ናምበር ደግሞ ብለን አስዩም ያደረግነው ሁለት ቦታ ላይ ያለው ነው። ስለዚህ ዘ ግሬተስት ዋት ዘ ዲፈረንስ ቢትዊን ዘ ግሬተስት ናምበር ኤንድ ዘ ሚድል ናምበር አንድ ማለት ነው አይደለ? ስለዚህ ይህን ዘ ሚድል ናምበር የምናገኘው ዘ ግሬተስት ናምበር ሲቀነስ አንድ አድርገን ነው ማለት ነው። ዘ ግሬተስት ናምበር ሲቀነስ አንድ፣ 3 ሲቀነስ አንድ 2 እናገኛለን። ስለዚህ እዚህ ጋር ስንት ይሆናል? ኤክስ ማይነስ 1 ይሆናል ማለት ነው። እሺ ዘ ሊስት ናምበር ቢ ስንት ይሆናል ማለት ነው? አሁንም ከሁለተኛው ወይም ከሚድል ናምበር የመጀመሪያው ቁጥር በስንት ነው የሚለያይ? በአንድ። ከመጨረሻው ከሶስተኛው በሁለት ይለያያል ማለት ነው። ኤክስ ማይነስ 2 ይሆናል ማለት ነው። ሶ የተሰጠን ምንድን ነው? ኤክስ ማይነስ 2 ዝቅተኛው ቁጥር ማለት ነው ሲደመር ኤክስ ማይነስ 1 መካከለኛው ቁጥር ሲደመር ኤክስ ዘ ግሬተስት ናምበር which is equals to 69 ይሆናል ማለት ነው። ሲሚላርሊ ላይክ ተርሞችን ኮሌክት እናድርግ። ኤክስ ሲደመር ኤክስ እዚህም ኤክስ አለ፣ እዚህም ኤክስ አለ፣ እዚህም ኤክስ አለ። እሺ ሲደመር እዚህ ጋር ስንት አለ? ማይነስ 2 እዚህ ጋርስ ማይነስ 1 እዚህ ጋር 0 ማለት ነው። እኩል ይሆናል 69 ይሆናል። ይህ ስንት ይመጣል? 3ኤክስ ፕላስ እዚህ ጋር ስንት ይሆናል? ማይነስ 3 ማለት ነው። እኩል ይሆናል 69። ስለዚህ 3ኤክስ ማይነስ 3 እኩል ይሆናል 69 ይሆናል። እሺ 3ኤክስ ማይነስ 3 ቦት ሳይድ 3ን እንደምር እኩል ይሆናል 69 ሲደመር 3 ማለት ነው። 3ኤክስ ማይነስ እዚህ ጋር ምንድን ነው የሚቀረው? 0 እኩል ይሆናል ስንት ይመጣል? 72። 69 ሲደመር 3 72 ይመጣል። ስለዚህ 3ኤክስ እኩል ይሆናል 72 መጣ ማለት ነው። ኦኬ አሁን ምንድን ነው የሚቀረን? በሶስት ቦት ሳይድ ማካፈል። ይሄ በዚህ ሲጣፋ ኤክስ እኩል ይሆናል ስንት ይመጣል? ይህ ስናካፍለው 24 ይመጣል ማለት ነው። እሺ ኤክስ ኢኳልስ 24 የትኛው ቁጥር ነው? እዚህ ጋር አስዩም ያደረግነው ዘ ግሬተስት ናምበር ማለት ነው። ዘ ግሬተስት ናምበር ብለን 24 ብለናል። እዚህ ላይ 24 አግኝተናል። እዚህ ጋር ዘ ሰከንድ ወይም ዘ ሚድል ናምበር ደግሞ ስንት ነው የሚመጣ? 24 ሲቀነስ 1 እኩል ይሆናል 23 ይመጣል። ዘ ሊስት ናምበር ደግሞ ሲቀነስ 2 ስለምናደርገው 24 ሲቀነስ 2 እኩል ይሆናል 22 ይመጣል ማለት ነው። therefore the numbers are ስንት ነው? 22 23 ኤንድ 24። ስለዚህ ምንድን ነው እዚህ ጋር ተመሳሳይ ቫልዩ ነው የቅድሙ ጋር ያገኘ ነው። የቅድሙ 22 23 24 ነው ያገኘ ነው።
አሁን ሰርተን ደግሞ አሁን በተመሳሳይ 22 23 24 ነው ያገኘ ነው። the difference between is አሳምፕሽን ብቻ ነው የተለያየ። መጀመሪያ የመጀመሪያው ላይ ምንድነው አስዩም ያደረኩት the first number ብዬ ነው አስዩም ያደረኩት ኤክስን። አሁን ደግሞ እዚህ ጋር the greatest number ብዬ ኤክስን አስዩም ያደረኩት ማለት ነው። ሁለተኛው ሶሉሽን ላይ ምንም ልዩነት የለውም። አሰራሩን ብቻ በትክክል መከተል። የእናንተ አሁን አስዩም ማድረግ ላይ ሳይሆን ትልቁ ስራ ግሬተስት ናምበርም ስሞለስት ናምበርንም አስዩም ባደርግ የስሞለስት ናምበር እና ሌሎች ቁጥሮችን ሪሌሽን ኮንሲስተንትሊ መጠበቅ ነው የሚጠበቅባችሁ ማለት ነው። እሺ አመሰግናለሁ። ቀጣይ በሌላ ፕሮብሌም እስከምንገናኝ ዩቲዩብ ቻናሉን ላይክ፣ ሳብስክራይብ እና ሼር እያደረጋችሁ ትቆያላችሁ ማለት ነው። አመሰግናለሁ። ባይ ባይ።